ጃኒ መጣች ስመኝ ገብሩ መድኃኒዓለም አረ ዛሬ ምንድን ነው? ሁሉም ደደብ እየመጣ ይፈነጫል። እኔ ላይ ያረውን ፓርት ከቲክቶክ ገጹ ላይ አጥፍቶታል። ለምን ያጠፋው ይመስላችኋል? ረዲት የአዶናይን ሹራብ ለበሰችውን እስኪ አብረን እንየው፣ ተመልከቱ። ያው አዶናይ ከጃኒ ጋር የሰራቸው ቪዲዮዎች ሙሉ ለሙሉ ከቲክቶክ ላይ አጥፍቷቸው። በተለይ ይሄ ልጅ እባክህ ልጅ ነው፣ እናትየውን ደውል ለሰከንድ ማውራታችን በማናውቀው ቋንቋ አትለፍልፉ፣ አለበለዚያ ጉድ ሰላም ሰላም ወዳጅ ቤተሰቦች እንዴት ናችሁልኝ? አዶናይ እና ጃኒ ተጣልተዋል እየተባለ በጣም እየተናፈሰ ቪዲዮ ተደልቷል ምናምን እየተባለ እየተወራ ነው። ቪዲዮዎቹም እንደዚህ በቃላትም ነገርም አለ ምናምንና ምንድነው እውነቱ የሚለውን ነገር በደንብ ዘርዘር አድርጌ አሳያችኋለሁ። የተፈጠሩትን ነገሮችም ሰብሰብ አድርጌ እኔም የታዘብኩትን አሳያችኋለሁ ማለት ነው። ቤተሰቦች እናንተም ሐሳብ አስተያየቶቻችሁን ትሰጡበታላችሁ። በሌላ ጉዳይ ደግሞ የነ አትሌቱ ጉዳይ አሁንም እጅግ እያነጋገረ ብዙዎች ሐሳባቸውን እየሰጡበት ያለ ጉዳይ ነው ማለት ከነ ቀነኒ ጋር ተያይዞ ማለት ነው። እስኪ ቀጥታ ወደ ቪዲዮ እንግባ። ሳምቦት እና ሰሞኑን የነበሩት ኮንሰርቶች ላይ አብረው ነበሩ ጃኒ እና አዶናይ። ለምሳሌ እዚህ ጋር ተመልከተ። ማረጥረጥ መቼም ባህላችን ነው፣ ሁላችንም አጃቢው ብዙ እና ያው ሳምቦት ኮንሰርት ላይ እንደዚህ የተዝናኑ ነበር አብረው አዶናይ እና ጃኒ። እዚህ ጋር ጭራሽ ተሸክሟል። ከሁለት ከሶስት ቀን በፊት ነው በነገራችን ላይ ሰሞኑ ሐሙሱ ግን ምንድን ነው የሚያክለው ጋይስ? ዲስሬስፔክትን እዛው በለመድክበት ምን ይመስላል? አሁን የሰሞኑ እየተዘዋወረ ያለ ቪዲዮ ነው፣ ግን ይሄ በጣም የቆየ ቪዲዮ ነው በነገራችን ላይ። ልግረም አይመለከትም። እንደዚህ የስተት ነው እንደፈለክ አስበኝ እየለቀቁ ተጣልተዋል ማለት ስለራስህ ነገር አያገባኝም። ተሰጠኝ ወሰኑት ግን እኮ አልሰራሽም። ግን እኮ አልሰራሽም። በቃ እኔ እንዳደረኩት ማድረግ ትችላለህ ከተሳካለህ። አይገርምሽም? ሪከርድ አድርጌሻለሁ። አድርገኝ ምንም አታመጣ ለቀው ይሄን ልክስክስ ይችላል እንዴ? ክስክስ ከስክሽና እኔ ገልብጬ ነው ሁሉም ደደብ እየመጣ ይፈነጫል። እኔ ላይ ቢያረኩ ያስተምረኝ ይሞክራል። እዚህ እየመጣ አንድ እኮ የሚያውቀው ነገር የለም። አዶናይ ከጃኒ ጋር ከትላንት በስቲያ ክለብ ገብተው ሲጨፍሩና ሲያቅፋት ሲያስደምሙን የነበረውን ፓርት ከቲክቶክ ገጹ ላይ አጥፍቶታል። ለምን ያጠፋው ይመስላችኋል? ማለት በጣም አቅፋት ነበረ፣ በጣም ሰልፊ ኬሮች ሲወስዱ ነበር። በትንሹ 5 ቪዲዮ ነው የፖስት ያደረጉት የዛን ቀን ብቻ በዛች ምሽት በዛ ሰከንድ ውስጥና አሁን ግን አጥፍቶታል እሱን ፓርት። ሶ ለምንድን ነው ተብሎ ተጠየቅ። ትላንትና ከጆ ጋር ላይቭ ገብታ ነበርና የሚሉ መልሶች ሰጥተዋል። ግን ኢትስ ኖት ዘ ሪዝን። ሶ ለምን ያጠፋው ይመስላችኋል? ኮሜንት አድርጉ። ሰላም ፋሚሊ እንዴት ናችሁልኝ? ሰሞኑን እንግዲህ ያው አዶናይ ከጃኒ ጋር የሰራቸውን ቪዲዮዎች ሙሉ ለሙሉ ከቲክቶክ ላይ አጥፍቷቸዋል የሚል ወሬ አለ። እሱ ግን ፈጽሞ ስህተት ነው። ምክንያቱም ከእሷ ጋር የሰራውን ቪዲዮ ምንም ያጠፋው ቪዲዮ የለም ማለት ነው። እዚህ ጋር እንደምትመለከቱት በፕሌሊስት ተከፋፍሎ ተቀምጦላቸዋል ማለት ነው። ያው እንግዲህ እንደምታስታውሱት በቅርቡ አዶናይ እና ጃኒ ሐዋሳ ቅዱስ ገብርኤል ቤተክርስቲያን መሄዳቸው ይታወቃል። እሱም ያው እንግዲህ እንደምትመለከቱት እዚህ ጋር በፕሌሊስት ተቀምጧል። እዞስ ገብተን ቼክ ማድረግ ይካርጊዋለሁ። በነገራችን በፕሌሊስት ላይ አለ የትኛውን ቪዲዮ አላጠፋም። ያው እንደምትመለከቱት ሙሉ ለሙሉ ከጃኒ ጋር የሰራቸው ቪዲዮዎች ሙሉ ለሙሉ አሉ ማለት ነው። እና አንዳንዴ የምናወራውን ነገር እያየንና እያስተዋልን ብናወራ ግባይ ነኝ። ፒስ ይመቻችሁ፣ እየገባችሁ ቼክ አድርጉ። በጣም ቢግላቤል ቢግ ሪስፔክት ነበር። ጃኒ መጣች ስመኝ ገብሩ መድኃኒዓለም አረ ዛሬ ምንድን ነው? አረ ስመኝ ገብሩ መጣች መድኃኒዓለም። ዮኒ ተው በስመ ጃኒ እንዴት ነሽ? ሰላም ነው ጃኒዬ? ብራዘር እና ሁሉ ሰላም? አረ እኔ ማውራት እኔ ይኸው ሰውነቴ። አዶናይ ለምን የጃኒን ቪዲዮ ከአካውንቱ ላይ አጠፋ ለሚለው ነገር አንድ አጭር መልስ ልስጣችሁ። አንድ አርቲስት የተሰጠው ካራክተር የባልና ሚስት ከሆነ ፊልሙ ላይ ሚስቱ ትተውናለች ማለት አይደለም። ተገባችሁ ማለት ሚስቱ ትተውናለች ማለት አይደለም። ማንኛውም አርቲስት ከሚሰራው ፊልም በስተጀርባ የራሱ የሆነ ይመጣል። ኦኬ ረዲት የአዶናይን ሹራብ ለበሰችውን እስኪ አብረን እንየው። ተመልከቱ። እዚህ ጋር ያለው ስፋታው ያያችሁት ከዚህ እስከዚህ ያለው። በዛ ላይ ደግሞ ወደ ብራውን ነገር ያ ከለሩን አይታችሁት ከሆነ ፋሽን ስሩ ነው ልዩነቱ። አያችሁታ?
ዘን አሁን ደግሞ የሱን እንየው እስኪ ተመልከቱ ጋይስ። አያችኋ? ከዚህ ከአንገቱ ጋር ካለው ጋር የተጣበቀ ነው እዚህ ጋር አያችሁታ። በዛ ላይ ይሄኛው ከለሩ ደግሞ ጠቆር ይላል ማለት ነው። ከዚህ ከላይ እንደምታዩት አያችኋ? አረ ተረጋጉ። ኮመንቷን በሙሉ እንዳለ አጋጣሚ ነው ፋሽን ነው ሹራቡ ሲጀመርና ጭራሽ ሹራቡ ደግሞ አይገናኝም ጋይስ። ጀስት ያወረዱ ደግሞ አቴንሽን ፈልጋ ነው ከለር እዩት ጋይስ። አሁን ደግሞ እዚህ ጋር ላሳያችሁ። አሁን ይኸው ግራ ያጋባ ያለው ነገር ተመልከቱ። አሁን ያሳየው የሱ ብላክ የሷ ደግሞ ብራውን አይነት ነገር ከለር ነው። እዚህ ጋር ደግሞ እንደምታዩት ደግሞ የሁለቱም ተመሳሳይ ብራውን ያኛው ሌላ ሹራብ ይመስለኛልና ሁለቱ ተመሳሳይ ናቸውና ሹራብ እየተወራረሱ ነው እየተባለ እየተናፈሰ ያለው ከዚህ የተነሳ ነው። እና ይሄ ሌላ ግራ የሚያጋባ ነገር። ከዛ በተጨማሪ ደግሞ ሰሞኑን ጆጋ ገብታ ነበረ ጆን ዳንኤል ጋር ማለት ነው። ያ ላይ እዛ ላይ መግባቷ ነው እሱን ያናደደው የሚልም ጭምጭምታ ወጥቷል። በሱም በኩል ደግሞ እሷ ጋር ሹራብ መወራረሱ እና ብዙ ነው ሰው እያወራ ያለው ማለት ነው ጋይሶች። ቪዲዮ ጠፍቷል ለተባለው ነገር ደግሞ ቪዲዮ የጠፋ ይመስላል። የጠፉ ቪዲዮዎች ሳይኖሩ አይቀሩም። ከዛ ውጪ ግን ፕሌሊስት ላይ ግን ሙሉ ጠፍቷል የተባለው ውሸት ነው። ፕሌሊስት ላይ እንዳያችሁት እኔም ቼክ እንዳደረኩት ፕሌሊስት ላይ ቪዲዮዎች አሉ የሷና የሱ ቪዲዮዎች ማለት ነው። እና በጣም ትንሽ አሻሚ የሆነ ነገር ይመስለኛል። የሆነ ትንሽ ክፍተት ተፈጥሮ ሊሆን ይችላል እንጂ ሙሉ በሙሉ ጸብ ቢሆን ካጠፋ ሙሉ ነበር ሊጠፋ የሚችለው ብዬ ነው ማስበው ማለት ነው። ቤተሰቦቼ መልካሙን ነገር እመኝላችኋለሁ ነው የምለው። እናንተ ማሳባችሁን የታያችሁን ነገር አስቀምጡ። እኔ የምለምናችሁ ሁላችሁንም ይሄ የቀነኒ ኬዝ ሪኦፕን ተደርጎ እንደገና ህግ እንዲያይላቸው ህግ ይዞ ይሄ ቤተሰብ ከብዙ ነገር እንዲተርፉ ፈልጋለሁ። ቴዲ በተለይ ይሄ ልጅ እባክህን ልጅ ነው። እናትየውን ደውልለት ሰከንድ ማውራት አትችልም። ቴዲ በጣም አስቸጋሪ ነገር ውስጥ ናቸው። ሪኦፕን ተደርጎ ይሄ ኬዝ እንደገና በህግ እንዲታይ እባክህን ቴዲ እኔ ልለምንህ እባካችሁ የምትችሉትን ሁሉ አድርጉ። ይሄ የልጅቷ ኬዝ እንደገና እንዲታይላት በጣም ብዙ ማስረጃ ነው ያለው አይደለ? እጅግ በጣም ብዙ የዚህ ልጅም ህይወት አሳሳቢ ላይ ነው። ቴዲ እንዲህ እናንተ እንደምናወራው ቀልድ እንዳይመስል። ይሄ የሚያስፈራራው ጥጋበኛው በእግሩ የሚያስፈይሳ መሀይም ነው፣ አልተማረም። ከ3ኛ ከ4ኛ ክፍል ያቋረጠ ሰው ነው። ጨካኝ ነው። የሱ ቢጤ ነው ጓደኛው። ከውስኪ ቤት ወጥተው ነው ይሄንን ደግሞ መቶ ማስፈራሪያ ኤዲት ያልተደረገውን እንደምን እንፈልገ ይው ቤተሰቡ የሚችሉትን ያህል ሁላ ከምንጨታ ያንን ሁሉ ኪሎ ሜትር ያን ሁሉ አስፈሪ መንገድ በትራንስፖርት እየተመላለሱ የቻሉትን ሁሉ አድርገው ይሄ ዛሬ ብዙ ነገር ሊያረጉት እየተነጋገሩ ያለ ሊበን ማስረጃ እኮ ሰጥቻለሁ ብሎ ይሄንን አሁን የሰጠንን ማስረጃ ከዛ በላይ የሚሆኑ ማስረጃ ለአቃቢ ጓ ወስዶ ሲሰጥ ቴዲ ልክላለው ቪዲዮ ከአቃቢ ቢሮ ህፃን ልጅ እንዲወጣ ከበር ተገፍትሮ እንዲወጣ ነው የተደረገው። በጣም ነው የሚያሳዝነው። ሌሊሳ የሚባለው መሮጥ እንጂ ማሰብ እንደማይችል ነው የተረዳሁት። ለመሮጥ ደግሞ አረብ ሀገርም ግመል ይሮጣልና እኔ ከግመል አስበልጫ አላየውም። መሮጥ ከሆነ ማሰቢያው በጣም ነው የሚያሳዝነው። አትስደቡት፣ ስድቡን ተውትና ሐሳቡ ብቻ። ንግግሩ በጣም ስላናደደኝ ነው። ምክንያቱም የቀነኒ ወንድም የፖስት ያደርገውን ንግግር አይቼ ነበር በአማርኛና እህቱ ስትደበደብ ስትመታ፣ ሁሌ ሲረግጣት፣ ሲሰብራት፣ ሲያደማት ከሱ ሸሽታ እሱ ጋር እየመጣች እሱ ክላስ መታ ነበር የምትደበቀው። ስቃይዋን ሳትሞትም ያውቃል። ያን ሁሉ ስቃይ ችሎ አይቶ ከዛ በኋላ ደግሞ ከዛ ማስተረስ አቅቶት ሞታበት ልቡ የተሰበረ ወንድ ነው ወንድሟ። ታግሎ እንኳን ማስመለጥ አይችልም። መሳሪያ የያዘ ሰው ነው። እጅ በእጅ እንኳን ቢሆን ልጅ ነው ገና የቀነኒ ወንድም። እሱን የማስፈራራት በአማርኛ እንዴት አወራክ ብሎ የመናገር ኢትዮጵያ ውስጥ እየኖረ እንዴት በአማርኛ አወራክ? እንዴት በአማርኛ ተናገርክ? ይህ ምን አይነት ዘረኝነት ነው? እንደዚህ አይነት ዘረኝነት ደግሞ እኔ አይቼ አላውቅም። በጣም ነው የሚያሳዝነው። ልጁ የሚቀለውን በአማርኛ ነው የተናገረ ያለው። ህዝብ ደግሞ እየቆመ ያለው መላ ኢትዮጵያዊ ነው። መላ ኢትዮጵያዊ ነው የሚሰማው የሚያዳምጠው። ሁላችንም እኔ አሁን ጆሮዬ ቢቆረጥ ከአማርኛ ውጭ አላዳምጥም። በአማርኛ ስለተናገረ የተረዳሁት። ሌሎችም ደግሞ ለቀነኒ የቆሙት ቀነኒ ኦሮሞ ስለሆነች ሳይሆን ሰው ስለሆነች፣ አሟሟታ ስለሚያሳዝን፣ ኢትዮጵያዊ ስለሆነች። አማርኛም ደግሞ ኢትዮጵያ የፌዴራል ቋንቋ ነው። በቃ ይሄን አምኖ መቀበል ያስፈልጋል፣ መዋጥ ያስፈልጋል። ተአምር ይመጣታል እንጂ ከአማርኛ ውጭ ማንም ብሔር ብሔረሰቦች እርስ በርስ ልንደማመጥና ልንግባባ አንችልም። በዛ አማርኛ ተናገረ፣ ህዝቡ ቆመ። በዚህ ደሙ ፈልቶ በዚህ ልክ መጻፉ እኔ በጣም አሳዝኖኛል። እኔ ታዋቂ ሯጭም አልመሰለኝም። አንድ የሰፈር ቦዘኔ ራሱ በዚህ ልክ አይጽፍም። ልክ ነህ። ማንም ቦዘኔ በዚህ ልክ አይጽፍም። መንግስትም ደግሞ እንደ መንግስት እኔ በጣም ነው ያሳዝነኝ። ሌላው ትንሽ ነገር ሲጽፍ አይደለም ያፋፍሶ የሚያስገባው የሚያስረው የሚቀጣው። ስንት ቲክቶከሮች ታስረዋል። ስንት ፌስቡክ ላይ የሚጽፉ ስንቶቹ ታስረዋል። የኦሮሞ ዘፋኝና ሯጭ ሲወድ ክለብ ውስጥ መተኮስ ይችላሉ፣ እንደፈለጉ መናገር ይችላሉ ማለት ነው። በጣም እኮ ነው የሚያሳዝነው። ክለብ ውስጥ እኮ የኦሮሞ ዘፋኝ ሳይተኳኩስ ወጥቶ አያውቅም እኮ እንሰማለን እኮ።
እንዴ? አንዱ ዓለም እኮ የመጀመሪያ አይደለም ሽጉጥ ሲተኩስ እኮ በየክለቡ ይተኳከሳል እኮ ሰፈሩት ይተኩሳል እኮ ተሰብስበው ይተኳከሳሉ። በዚህ ልክ መንግስት እያየ ለምንድን ነው የማያሳርፍ? ለምንድን ነው ደግሞ የማያስገዛው? እነሱ ከማን በልጠው ነው? ህግ የለም። እኔ ግራ የሚገባኝ እሺ ሌላውን ቢገል አባገዳ ነው የሚይዘው? የካሳ የተከፈለ ነው የሚወጡት? እቺ ልጅ አሁን ቀነኒ ኦሮሞ ናት፣ ገዳዩም ኦሮሞ ነው። ምክንያቱም ገደለ እየተባለ ያለው ዘፋኙ እሱ ነው፣ አልተረጋገጠም እንጂ። እሺ አማራ፣ ትግሬ ቢሆንስ? የደቡብ ሰው ቢሆንስ? በዚህ ልክም መጋፈጥም አይቻልም ማለት ነው። ይሄ በጣም ነው የሚያሳዝነው። ህግ እንደ ህግ ሊሰራ ይገባል። ኦሮሞ ስትሆን ከእስር ቤት ወጥተህ በአባገዳ የምትዳኝበት፣ ሌላው ደግሞ ወይ አባገዳ የራሱ ስለሌለው እስር ቤት የሚማቀቅበት ስንት አይነት መንግስት ነው ያለን ጋይስ? ስንት አይነት ህገ መንግስት ነው ያለን? ጉዳይ ከፍርድ ቤት ወጥቶ በሰፈር የሚዳኝበት ሰዓት ነው። አይ ሌላውም የራሱ ሽማግሌ የለውም እንዴ? የሌላው ክልል ሰዎች የራሳቸው ሽማግሌ የላቸው? የሌላው ክልል ሽማግሌዎች ላጠፋ ሰውና ምናምን እኛ በሽማግሌ እንፈተዋለን ሲባል እውነት ከፍርድ ቤት ለቁታላችሁ? በወፍ ቋንቋ፣ በምን ቋንቋ፣ በጅኒ ቋንቋ ኢትዮጵያ የኛ አንድ የምትሆነው መቼ ነው? አይ ወንጀል ሲሰራ በጋራ ምንማረው በጋራ ግን በእኛ ጉዳይ አያገባንም። ማነው በማን ጉዳይ የሚያገባው? በኦሮሞ ጉዳይ አያገባም ይላል፣ በእንትን ጉዳይ አያገባም ይላል። ግን አንድ ፕሬዝዳንት ነው ያለ፣ አንድ ጠቅላይ ሚኒስቴር ነው ያለ። የማያገባን ከሆነ ጠቅላይ ሚኒስቴራችንም የተለያየ ይሁና፣ ምንተዳደርበትም ህገ መንግስትም የተለያየ ይሁንልና። ምክንያቱም አንግባባበትም። በነገራችን ላይ ለሊሳ ፈይሳ ሂዱና ጉዳያችሁን ጎጃም ተናገሩ ይላል። አስተሳሰቡ ራሱ ኦሮሞን አንድ የሚያደርግ አይደለም። ስንት ኦሮሞ ሆኖ ኦሮሞኛ የማይችል ስንት አለ። በማናውቀው ቋንቋ አትለፍልፉ፣ አለበለዚያ ጎጃም ሄዳችሁ አውሩ፣ በአማርኛ መልእክት ስላስተላለፉ። እሺ በጣም ነው የሚያስ ታዲያ አሁን እንደዚህ አይነት ነገር ነው ተጋፈጭ የምትሉኝ? የተለያየ ሚኒስቴር ነው ሊኖረን የሚገባ የተለያየ፣ ሁሉም በሚመቸው መንገድ ህጉን መመስረት አለበት። ኢትዮጵያ የምትተዳደረው በአንድ ህግ ከሆነ እንትና በእንትና ጉዳይ አገባም የሚባሉ ነገር ምን አመጣው? አለበለዚያ በግልጽ የተለያየ ህግ ይመስረትልን።